በኢትዮጵያ ታሪክ ላይ ከተጻፉ እጅግ ሚስጥራዊ ከሆኑ እጅግ በጣም አስደናቂ ከሆኑ መጽሐፍቶቻችን መካከል አንዱ ነው። እዚህ አባ ማስያስ ከዚህ እኛ ካለንባት ከመሬት ወጥተው የተለያዩ ዓለማቶችን እየዞሩ እንደጎበኙ የሚያሳዩ መረጃዎች አሉ ማለት ነው። ዓለም የሚወዛገብበት ትልቅ ሚስጥር አለ፣ ዩፎ የሚባሉት ማለት ነው። እንግዲህ ወይም ኤሊያንስ እያሉ የሚጠሯቸው ፍጥረታቶች አሉ። እኛ ከምንኖርባት ዓለም ውጪ ሆሊውድ ፊልሞች ላይ የምንመለከታቸው አይነት ፍጥረታቶች ማለት ነው። ግማሽ ሰው ግማሽ ፈረስ እንደዚህ ከደረሱኝ ጥያቄዎች መካከል በተደጋጋሚ ከደረሱኝ ጥያቄዎች መካከል እንግዲህ አንዱና ዋነኛው ኢትዮጵያዊ ንቃተ ህሊና ምንድነው የሚለው ጉዳይ ነው። ምክንያቱም በሰራናቸው በእያንዳንዱ ክፍል ላይ እንግዲህ ኢትዮጵያዊ ንቃተ ህሊና የሚለውን ሀሳብ በተደጋጋሚ ስናነሳ ነበረ። ስለዚህ ከተለያዩ ነገሮች አንጻር ተመልክታችሁ ኢትዮጵያዊ ንቃተ ህሊና የሚለውን ነገር በደንብ እስኪ አብራሩልን ወይም ደግሞ ዲፋይን አድርግልን የሚል ጥያቄ ደርሶኝ ነበረ። ስለዚህ ዛሬ ከመመለሳቸው ጥያቄዎች አንዱ ኢትዮጵያዊ ንቃተ ህሊና ምንድነው የሚለውን ይሆናል ማለት ነው። ኢትዮጵያዊ ንቃተ ህሊና ምንድነው የሚለውን ጥያቄ ለመመለስ ስንሞክር እንግዲህ ልንመለከታቸው የሚገቡ በርካታ ነገሮች አንዱና ዋነኛው የማህበረሰባዊ ሳይንስ ጥናት ይሄ ነገር በምን መልኩ ነው ሊፈታው ወይም ደግሞ ዲፋይን ሊያደርገው የሚችለው የሚለውን ነገር መመልከት በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም እንደዛ አይነት ትንታኔዎችን ስንሰጥ ማህበረሰባዊ ሳይንስም ሆነ ሌሎች ተያያዥ የሆኑ የትምህርት የጥናት ዘርፎች የሚሰጧቸውን ትንታኔዎችና መረጃዎች መመልከት በጣም አስፈላጊ ነው ብዬ አምናለሁ፣ ከግል ሳቢያችን ውጪ ማለት ነው። ከዛ በተጨማሪ ደግሞ ኢትዮጵያዊ የሆኑ በርካታ የታሪክ መጽሐፍቶች፣ መዛግብቶች፣ ሊቃውንቶች ኢትዮጵያዊነትን በምን መልኩ ነበር የሚረዱት የሚሉት ነገሮች ወሳኝ ናቸው ማለት ነው። ስለዚህ ዛሬ የሚሰጣችሁ ምላሽ የኔ የራፋቶኤል የግል አቋም ሳይሆን በርካታ የታሪክ መጽሐፍት፣ የታሪክ ሊቃውንት እንዲሁም ደግሞ የማህበረሰባዊ ሳይንስ የጥናት ዘርፎች ከሚሰጧቸው ትንታኔዎች በመነሳት ነው። እንግዲህ ይህንን ፍንጭ የምሰጣችሁ በቂ ነው ማለት አይደለም፣ ግን እናንተ ተያያዥ የሆኑ ደግሞ ሌሎች ሰፊ ጥናቶችን በማድረግ የዘርፉን ሊቃውንቶች በመጠየቅ ምላሹን በደንብ ልታሰፉት ትችላላችሁ ብዬ አስባለሁ፣ ወይም ደግሞ በዛ መልኩ እንድትፈቱ ተጠይቃችኋለሁ። ለዛሬ ግን የምሰጣችሁ ምላሽ ምንድነው? ኢትዮጵያዊ ንቃተ ህሊና ከእኔ እንደምረዳው የጋራ ንቃተ ህሊና ነው። እንግዲህ የሶሲዮሎጂ የጥናት ዘርፎች ላይ ያሉ ሊቃውንቶች እንዲሁም ደግሞ የጥናት ዘርፎች እንግዲህ እንደዚህ አይነት ጉዳዮችን የሚፈቱበት አንድ አግባብ አለ፣ ወይም አንድ መሰረታዊ የሆነ ሀሳብ አለ። የግል ንቃተ ህሊና የምንለው ሀሳብ አለ፣ የጋራ ንቃተ ህሊና የምንለው ነገር አለ፣ ወይም ሰልፍ ኮንሽስነስ የምንለው ነገር አለ፣ ኮሌክቲቭ ኮንሽስነስ የሚባሉ ኮንሰፕቶች አሉ። ከዚህ አንጻር ኢትዮጵያዊነትን እንመልከተው ብንል ልንፈታበት የምንችልበት አግባብ አለ። እያንዳንዱ ኢትዮጵያዊ የራሱ የሆነ የግል ንቃተ ህሊና አለው። እንግዲህ እዚህ ጋር እንደምንመለከተው እንግዲህ ኢትዮጵያን ሊወክሉ የሚችሉ ምልክቶችን እየተመለከትን ነው። እንግዲህ እያንዳንዱ በኢትዮጵያ ውስጥ ያለው ነገድ፣ እያንዳንዱ በኢትዮጵያ ውስጥ ያለው ጎሳ፣ እያንዳንዱ በኢትዮጵያ ውስጥ ያለው ብሔር የራሱ የሆነ ቋንቋ፣ ፍልስፍና፣ እምነት፣ ታሪክ፣ ወግ፣ ስርዓት አለው። ይሄ የግል ንቃተ ህሊና ነው። ስለዚህ እያንዳንዱ ለምሳሌ አንድ ከደቡብ የመጣ ከወላይታ የመጣ ወንድማችን ወይም ደግሞ እህታችን የወላይታ ባህሏን፣ ታሪኳን፣ እሴቷን፣ ቅርሶቿን፣ ማንነቷን ልታቀና ልትረዳ ይገባል። ያንን ስታቀና ያንን ስትረዳ ያ የግል ንቃተ ህሊና የምንለው ነገር ነው። ስለዚህ በዚህ መልኩ እያንዳንዱ በኢትዮጵያ ውስጥ ያሉ ብሔሮች ልንለው እንችላለን፣ ጎሳዎች ልንለው እንችላለን፣ ማህበረሰቦች ልንላቸው እንችላለን፣ የራሳቸው የሆነ እጅግ ውብ የሆነ ንቃተ ህሊና አላቸው ማለት ነው። ይሄንኑ እንግዲህ በአፍሪካ ደረጃ እንመልከተው ብንል ኢትዮጵያዊነት የግል ንቃተ ህሊና ነው። ጋናውያኖች ስለ ጋና ያላቸው እውቀት እና ማንነት የግል ንቃተ ህሊና ነው። እንግዲህ የጋራ ወደሚለው ሀሳብ ስንመጣ እያንዳንዱ ኢትዮጵያዊ የራሱን የሆነውን ማንነት፣ ፍልስፍና፣ ታሪክ፣ ባህል፣ ቅርስ ከሌሎቹ ወንድም እህቶቹ ጋር ሲጋራው እና በጋራ አንድ የሆነ ማንነት ስንፈጥር ነው የጋራ ንቃተ ህሊና የምንለው። ስለዚህ ኢትዮጵያዊነት የአንድ ማህበረሰብ፣ የአንድ ጎሳ ወይም የአንድ ቤተሰብ ማንነት አይደለም። ኢትዮጵያዊነት ማለት በዚህ ኢትዮጵያ በምንላት አገራችን ውስጥ ያሉት የእያንዳንዱ ማህበረሰብ ማንነት ተቀላቅሎ በጋራ የሚፈጥረው ህብር ነው ኢትዮጵያዊነት። ስለዚህ ኢትዮጵያዊነት የጋራ ንቃተ ህሊና ነው። ሁሉም በኢትዮጵያ ውስጥ ያሉ ባህሎች፣ ማንነቶች አንድ ላይ ተደምረው፣ አንድ ላይ ተውበው፣ አንድ ላይ ተጋምደው የሚሰጡት ድምር ውጤት ነው ኢትዮጵያዊነት። እንግዲህ ይህንን የሶሲዮሎጂ ባለሙያዎች ወይም ደግሞ ሌሎች ተጓዳኝ በሆኑ ዘርፎች ላይ ያሉ ሙያተኞች በደንብ ትንታኔ ሊሰጡበት ይችላሉ። እኔ ከተረዳሁት ግን ስለ ኢትዮጵያዊነት የሚሰማኝ መሰረታዊ የሆነ ሀሳብ ያ ነው። ኢትዮጵያዊነት የጋራ ንቃተ ህሊና ነው።
የአንድ ማንነትን አንድ ማህበረሰብን ወይም አንድ ጎሳን የሚገልጽ ማንነት አይደለም። ስለዚህ ኢትዮጵያዊ የሆነ ንቃተ ህሊናም ስንል ይሄን ማለታችን ነው። አንድ ሰው ኢትዮጵያዊ ንቃተ ህሊና አለኝ ወይም ደግሞ ኢትዮጵያዊ ነኝ ሲል ስለ እያንዳንዱ በኢትዮጵያ ውስጥ ስላሉ ማህበረሰቦች ታሪክ፣ ባህል፣ እሴት፣ መንፈሳዊና ባህላዊ ስርዓቶች ጠንቅቆ ሊያውቅና ሊረዳ ይገባል ማለት ነው። ስለዚህ ከኢትዮጵያ ወጥተን ሌላ ቦታ ላይ ሄደን ኢትዮጵያዊ ነን ብለን ስንመሰክር ስለ አንድ ማህበረሰብ አይደለም ልንመሰክር የሚገባው በሙሉ በኢትዮጵያ ውስጥ ያሉ ባህሎችን ብንችል ማለት ነው። በኢትዮጵያ ውስጥ ያሉ ቋንቋዎችን፣ ባህሎችን፣ እሴቶችን፣ ታሪኮችን፣ ወጎችን፣ ተረቶችን ጠንቅቀን ተረርተን እሱን መወከል ስንችል እሱን መናገር ስንችል ነው ኢትዮጵያዊ ንቃተ ህሊና አለን የምንለው ማለት ነው። በተመሳሳይ ሁኔታ አፍሪካዊ ንቃተ ህሊና አለን ለማለትም እንግዲህ ስለ ኢትዮጵያ ብቻ አይደለም ልናወራ የሚገባው። አፍሪካዊ ንቃተ ህሊና አለኝ ካልን በአፍሪካ ውስጥ ያሉ የተለያዩ ማህበረሰቦች የተለያዩ አገራቶች ያላቸውን ታሪኮች፣ ባህሎች፣ እሴቶች ልናቅ ይገባል ማለት ነው። ምክንያቱም እንግዲህ ንቃተ ህሊና የሚለውን ነገር ስናፍታታ አንድን ነገር መረዳት መቻል ማለት ነው። እንግዲህ ከመረዳት ጋር የተያያዘ ነገር ነው ንቃተ ህሊና። ስለዚህ ንቃቱ አለኝ ካልን ንቃቱ አለኝ በምንለው ጉዳይ ላይ መረዳቱ ሊኖረን ይገባል ማለት ነው። ስለዚህ የኢትዮጵያ ንቃተ ህሊና አለኝ ካልን ስለ ኢትዮጵያ መሰረታዊ የሆነ መረዳቱ ሊኖረን ይገባል ማለት ነው። ያ መረዳት ደግሞ በሁሉም ማህበረሰቦች ውስጥ ወይም ደግሞ በኢትዮጵያ ውስጥ ባሉ በሁሉም ማህበረሰባችን ውስጥ ያሉትን ውብ የሆኑ እጅግ በጣም ውብ የሆኑ ባህሎችን፣ ታሪኮችን እንዲሁም ደግሞ አገር በቀል የሆኑ እውቀቶችን በማወቅና በመረዳት ላይ ሊመሰረት ይገባል ማለት ነው። ስለዚህ ኢትዮጵያዊ ንቃተ ህሊናችንን ለማጎልበት በተለይም ደግሞ ይህንን መርሃ ግብር የምትመለከቱ ወጣቶች ሙሉ ጊዜያችንን ያለንን ጊዜ በሙሉ መዋል አለብን ብዬ ማስበው በሀገራችን ውስጥ ያሉ የተለያዩ ቋንቋዎችን፣ ባህሎችን፣ ማንነቶችን፣ ፍልስፍናዎችን፣ ታሪኮችን ልናቅና ልንረዳ ይገባል ብዬ አስባለሁኝ። ስለዚህ ባሉን በምናገኘው በእያንዳንዷ ጊዜያቶች ላይ በተለይ ኢትዮጵያን እንወዳለን፣ ኢትዮጵያን እናፈቅራለን፣ ለኢትዮጵያዊነት እንቆማለን የምንል ወጣቶች እባካችሁ ሙሉ ጊዜያችንን መስጠት ያለብን ኢትዮጵያን በማወቅ ላይ ነው ብዬ አስባለሁኝ። ግንጥል ጌጥ ማድረግ አለብን ብዬ አላስብም። ስለዚህ በሁሉም የሀገራችን ክፍሎች ውስጥ የሚገኙትን የሀገራችንን ባህሎችና ታሪኮች ለማወቅ ለማጥናት ጊዜያችንን እንሰዋ ለማለት እወዳለሁኝ። ስለዚህ ዛሬ በአፍሪካ የነጻነት ቀንን ምክንያት በማድረግ ባዘጋጀነው ፕሮግራም ላይ ካነሳችኋቸው ጥያቄዎች መካከል አንዱ ይሄ ነው። ይህንን ነው ለመመለስ የሞከርኩት። እናንተም በቤታችሁ ሆናችሁ በዚህ ጥያቄ ላይ የራሳችሁን ምላሾች በመስጠት ሀሳቦቻችሁን እንድትወያዩበት እንዲሁም ደግሞ የተወያያችሁበትን ፍሬ ሀሳብ ወደኛ እንድትልኩልን ለመጠየቅ ወዳለሁ። ድንበራችንን መሬታችንን ነበረ ቅኝን ለመያዝ የመጣው። ዛሬ ግን ንቃተ ህሊናችንን አእምሯችንን ለመቆጣጠር ነው ቅኝ ገዢዎች ወደ አፍሪካም ወደ ኢትዮጵያም እየመጡት ያሉት። ስለዚህ ዛሬም ዳግም የአባቶቻችንን ድል የምናስመዘግበው ንቃተ ህሊናችንን ነጻነት በማስጠበቅ የአእምሯችንን ነጻነት በማስጠበቅ እንደሆነ አምናለሁኝ። ስለዚህ ዛሬ የአፍሪካን የነጻነትን ቀን በዓል ስናከብር የጠየቃችኋቸውን ጥያቄዎች ስመልስ እነዚህ ጥያቄዎች ኢትዮጵያዊነታችንን፣ አፍሪካዊነታችንን እንድናቅ እንድንረዳ ስለሚያስችሉን ኢትዮጵያዊ ንቃተ ህሊናችንን ማስጠበቅ ያስችሉናል ብዬ አስባለሁኝ፣ ወይንም ደግሞ መነሻ ይሆናሉ ብዬ አስባለሁኝ። ስለዚህ አስቀድመን የተለያዩ ጥያቄዎችን እየመለስን ነው ከዚህ ደረስ ነው። አሁን ደግሞ አንድ ጥያቄ የምመልስ ይሆናል ማለት ነው። አብዛኞቻችሁ በጠየቃችሁኝ ጥያቄ መሰረት አሁን የምመልስላችሁ ጥያቄ ከመጽሐፈ ማስያስ ጋር የተያያዘ ጥያቄ ነው። ይህንን ጥያቄ በጣም በሚያስደንቅ ሁኔታና በጣም ደስ በሚያሰኝ ሁኔታ አብዛኞቹ የጠየቁኝ ተመልካቾቼ ታዳጊዎች ናቸው። በግምት ከ11 እስከ 16 ዓመት እድሜ ያላቸው ተመልካቾቼ ካደረሱኝ ጥያቄዎች መካከል አንደኛው እንድመልስላችሁ የጠየቁኝ ጥያቄ መጽሐፈ ማስያስን አብራራልን ነው። ስለዚህ መጽሐፈ ማስያስ የሚባለው መጽሐፍ ምንድነው የሚለውን ጥያቄ ለመመለስና ለማብራራት እሞክራለሁ ማለት ነው። እንግዲህ መጽሐፈ ማስያስ ምናልባትም በአፍሪካ ታሪክ ላይ በኢትዮጵያ ታሪክ ላይ ከተጻፉ እጅግ ሚስጥራዊ ከሆኑ እጅግ በጣም አስደናቂ ከሆኑ መጽሐፍቶቻችን መካከል አንዱ ነው። ይሄ መጽሐፍ እንግዲህ በግምት 600-700 ዓመታቶችን የሚያስቆጥር መጽሐፍ እንደሆነ ይነገራል። ይህንን መጽሐፍ የጻፉት አባት አባ ማስያስ ይባላሉ። አባ ማስያስ እንግዲህ ከ600 ዘመናቶች በፊት በጣና ገዳም ላይ የነበሩ ታላቅ ሊቅ የነበሩ አባት ናቸው። እንግዲህ ከእሳቸው ጋር ተያይዘው በሚነገረው ታሪክ መሰረት አባ ማስያስ እጅግ ጸሎተኛ ሰው እንደነበሩ እንግዲህ በጸሎት ልክ እነ ጠቢቡ ሰለሞን እነ ንጉስ ዳዊት ያደርጉት እንደነበረ ሁሉ ጥበብ እንዲሰጣቸው የዚችን ዓለም ሚስጥር የሌሎችን ዓለማቶችን ሚስጥር ለመረዳት አብዝተው ይጸልዩ እንደነበረ የሚያሳዩ መረጃዎች አሉ። እንግዲህ ከዛ ጸሎታቸው በመነሳት እግዚአብሔር ቅዱሳን መላእክቶቹን ልኮ አባ ማስያስ የተሰኙትን ሊቅ የተለያዩ ዓለማቶችን እንዳስጎበኛቸው የሚነገሩ ታሪኮች አሉ ማለት ነው። ስለዚህ አባ
ማስያስ ከዚህ እኛ ካለንባት ከመሬት ወጥተው የተለያዩ ዓለማቶችን እየዞሩ እንደጎበኙ የሚያሳዩ መረጃዎች አሉ ማለት ነው። ስለዚህ መጽሐፈ ማስያስ የሚባለው መጽሐፍ እኚህ አባት የተለያዩ ዓለማቶችን ሄደው ሲጎበኙ ያዩትን የተመለከቱትን የጻፉበት መጽሐፍ ነው ማለት ነው። ወይንም ደግሞ በዘመነኛው አባባል ዳያሪ ነው ማለት ነው። ስለዚህ አባ ማስያስ ጉዞ የተመለከቷቸውን ዓለማቶች በእነዛ ዓለማቶች ውስጥ ስለሚኖሩ ፍጥረታቶች በስፋት በዝርዝር የጻፉበት መጽሐፍ እንደሆነ ይነገራል ማለት ነው። እንግዲህ ይህንን ከስነ ህዋ ጋር በተያያዘ እንዲሁም ደግሞ ከተለያዩ ዓለማቶች ጋር በተያያዙ የተጻፉ እጅግ በጣም በርካታ መጽሐፎች እንዳሉ ይታወቃል። ኢትዮጵያ ውስጥ መጽሐፈ ሄኖክን ጨምሮ ይህንን መጽሐፍ የተለየና አስደናቂ የሚያደርገው ነገር ምንድነው? እንግዲህ ዓለም የሚወዛገብበት ትልቅ ሚስጥር አለ። ዩፎ የሚባሉት ማለት ነው እንግዲህ ወይም ኤሊያንስ እያሉ የሚጠሯቸው ፍጥረታቶች አሉ። እኛ ከምንኖርባት ዓለም ውጪ የራሳቸው የሆነ ስልጣኔ ያላቸው አንዳንዴ ምድርን እየመጡ በበራሪ አውሮፕላን ወይም ጀት ልንለው በምንችለው መንገድ የራሳቸው የሆነ የሚበሩበት መሳሪያ እንዳላቸው ይነገራል። በዛ መሳሪያ እየመጡ ምድርን ይጎበኛሉ የሚባሉ ንድፈ ሀሳቦች አሉ። ስለዚህ እኛ ከምንኖርባት ፕላኔት ውጪ ሌሎች ኤሊያንስ የሚባሉ የራሳቸው ከኛ ስልጣኔ የላቀ ስልጣኔ ያላቸው ፍጥረታቶች እንዳሉ ናሳና ከናሳ ጋር ተያያዥነት ያላቸው ሊቃውንቶች የተለያዩ መላምቶችን ያስቀምጣሉ። ሰሞኑን በተለያየ መገናኛ ብዙሃን ላይ እንግዲህ የምንሰማው ሲነሳ የሰማነው ነገር ነው ከዩፎና ከኤሊያንስ ጋር የተያያዘው ነገር ማለት ነው። ስለዚህ እኚህ ሊቅ አባ ማስያስ የተባሉ ኢትዮጵያዊ ሊቅ ከ600 ዓመት በፊት እነዚህ ኤሊያንስ ስለሚባሉት ፍጥረታቶች እጅግ ሰፊ መረጃ ጽፈዋል። መጽሐፈ ማስያስ ላይ የተባለው መጽሐፍ ላይ እኛ አባት እንደተናገሩት ወይም ደግሞ መጽሐፈ ማስያስ ላይ መረጃው ሰፍሯል እንደሚባለው ካለ ፍጥረታት ብለው የጠቀሷቸው ፍጥረታቶች አሉ። አባ ማስያስ እንግዲህ ካለ ዓለም ወይም ደግሞ ሌላ ዓለማት ላይ አሉ ብለው የገለጿቸው ፍጥረታቶች እንግዲህ ግማሽ አካላቸው ሌላ ግማሽ አካላቸው ሌላ የሆኑ እጅግ ልዩ የሆኑ ሚስጥራዊ የሆኑ ፍጥረታቶች ያሉበት። ይህ ማለት ምንድነው? ለምሳሌ በተለያዩ የሆሊውድ ፊልሞች ላይ የምንመለከታቸው አይነት ፍጥረታቶች ማለት ነው። ግማሽ ሰው ግማሽ ፈረስ፣ እንደዚህ የመሳሰሉ ፍጥረታቶች ከጭንቅላቱ አንበሳ ወይም ንስር የሆነ ሰው እነዚህን የመሳሰሉ ፍጥረታቶች አሉ ብለው የጻፏቸው መረጃዎች አሉ። ከዛ ባለፈ ደግሞ ልክ እንደኛ ሰዎች ሆነው በጣም አጫጭር የሆኑ ፍጥረታቶች የራሳቸው የሆነ ስልጣኔ ያላቸው ፍጥረታቶች የሚኖሩበትንም ዓለም እንዲሁ አባ ማስያስ እንዳዩ ከ600 ዓመታቶች በፊት ጽፈዋል ማለት ነው። እንግዲህ ይህንን ሀሳብ ስናነሳ ልብ እንድንል የምፈልገው ነገር አለ። ምናልባት ብዙዎቻችሁ ስትሰሙት ይሄ መረጃ ተረት ሊመስል ይችላል። ብዙዎቻችሁም ተረት ብላችሁ ልትሳለቁ ትችላላችሁ። ግን መሰረታዊው ነጥብ የአውሮፓ ስልጣኔ የተነሳ ወይንም የጀመረው ከግሪክ ተረቶችና ፍልስፍናዎች በመነሳት ነው ዛሬ የደረሱበት ስልጣኔ የደረሱት። እንግዲህ ይሄ ሀሳብ ተረት ሊመስል ቢችል እንኳን እንግዲህ ምዕራቡ ዓለም እነ ናሳ ረጅም ዓመት በጣም ብዙ ቢሊዮን ዶላሮችን አፍሰው እያጠኑ ያሉት እነዚህን ተረቶች እነዚህ ተረት የሚባሉትን መሰረታዊ ሀሳቦችን ተንተርሰው ነው እንግዲህ ሌሎች ፍጥረታቶች አሉ ብለው አምነው ሳይንሳዊ ጥናቶችን እያደረጉ ያሉት ማለት ነው። እነዚህን ሀሳቦች እንኳን ለማግኘት ምዕራባውያን በርካታ ዓመት ፈጅቶባቸዋል እንደ ጥናት ይህንን አጥንተው እዚህ ሀሳብ ላይ ለመድረስ ማለት ነው። እንግዲህ ናሳ እነዚህን ጥናቶች ሲያደርግ እንግዲህ የተለያዩ ሳተላይቶችን በማምጠቅ ነው እነዚህን ጥናቶች እያደረገ ያለው። የኛ አባቶች ግን ተፈጥሯዊ የሆኑ ነገሮችን በመጠቀም ተፈጥሯዊ የሆኑ ጥበቦችን በመጠቀም ከኛ ፕላኔት ውጪ ሄደው የተለያዩ ፕላኔቶችን ሄደው ተመልክተው እነዚህን የመሰሉ መረጃዎችን ጽፈው ከትበውልን አልፈዋል ማለት ነው። እንግዲህ ከኛ የሚጠበቀው በእነዚህ መጽሐፎች ውስጥ ያሉት እነዚህ ንድፈ ሀሳቦች ወይንም ደግሞ እነዚህ ሀገር በቀል እውቀቶችን ሳይንሳዊ በሆነ መንገድ አጥንተን ምክንያቱም መነሻና ምንጭ ስለሚሆኑ ማለት ነው። ያለ ምንጭና ያለ መነሻ የተደረሰበት ምንም የሳይንስ ግኝትና ውጤት የለም። ስለዚህ ኢትዮጵያዊ የሆኑ አንድ ሊቅ አባት ከኛ ዓለም ውጪ ሌሎች ዓለማቶች አሉ፣ በእነዛ ዓለማቶች ውስጥ የተለያዩ ፍጥረታቶች ይኖራሉ፣ እሱን ተመልክቼ የመጣው ብለው መጽሐፍ ከጻፉ ይህንን መጽሐፍ መሰረት አድርገን ዘመናዊ የሆነውን ሳይንስና ቴክኖሎጂ ተጠቅመን እሳቸው የጻፉትን ነገር ማረጋገጥ ከአንድ ኢትዮጵያዊ ከአንድ አፍሪካዊ የሚጠበቅ ኃላፊነት ነው ብዬ አስባለሁ። ምክንያቱም ናሳ እና ከናሳ ጋር የተገናኙ ጥናቶች እንግዲህ ለአሜሪካና ለአውሮፓ ምን ያህል የገቢ ምንጭ እንደሆኗቸው ምን ያህል በፖለቲካ በምጣኔ ሀብት ጠንካራና ተወዳዳሪ ተፎካካሪ እንዲሁም ደግሞ አፍሪካንና ሌሎች ዓለማቶችን እንዴት ለመግዛት እንደሚጠቀሙበት ሁላችንም የምናውቀው ነገር ነው። ምክንያቱም መረጃ ኃይል ነው፣ እውቀት ኃይል ነው። በእነሱ እውቀትና እነሱ ባገኟቸው መረጃ ነው ሌሎች ዓለማቶችን እየገዙና እያስተዳደሩ ያሉት ምዕራባውያንም ሆኑ ሌሎች አሜሪካኖች። ስለዚህ እኛ አፍሪካውያን እኛ ኢትዮጵያውያን የራሳችን የሆኑ እንደነዚህ አይነት መረጃዎችን አውጥተን ሳይንሳዊ በሆነ መንገድ አጥንተን ወደ ተግባራዊ ወደሆነ እውቀት ወደ ሳይንሳዊ ወደሆነ እውቀት ወደ ሌላ ሳይንሳዊ የሆኑ ግኝቶች ልንቀይራቸው ይገባል ብዬ አስባለሁ።
ምክንያቱም እውቀታችን፣ ትምህርታችን፣ ምጣኔ ሀብታችን፣ አስተዳደራችን የራሳችን እውቀት ላይ መሰረት ሲያደርግ ነው እንግዲህ እንደ ሀገርም እንደ ሀገርም አቅም ኖሮን ተወዳዳሪ ሆነን የውጪ ተጽዕኖችን መቋቋምም መቆጣጠርም የምንችለውና ራሳችንን ሆነን ዓለም አቀፍ መድረክ ላይ መውጣትም መገኘትም የምንችለው ማለት ነው። ምክንያቱም አሁን ባለው የትምህርት ስርዓት ላይ ስለ ስነ ህዋ ስንማር የምንማረው ምዕራባውያን ያሰጡንን እውቀት ነው። እኛ የራሳችን እነዚህን የመሰሉ እውቀቶች አሉ። እኛ ተምረን ሌሎች ምዕራባውያን እንዲማሩት ማድረግ መቻል አለብን። ስለ ግሪክ ተረቶች እንግዲህ እያንዳንዳችን ትምህርት ቤቶች ተምረን ያደግ ነው። ግሪኮች ለምን ስለ አባ ማስያስ አይማሩም? ለምን አሜሪካኖች ስለ አባ ማስያስ አይማሩም? ለምን ጀርመኖች ስለ አባ ማስያስ አይማሩም? እነሱ እንዲማሩ ለማድረግ እኛ ተምረነው አውቀነው ተረድተነው እነሱ ሊማሩት በሚችሉበት መንገድ ግን አላቀረብነውም። ልናቀርብ ግን ይገባል። ስለዚህ የተከበራችሁ ተመልካቾቻችን ይህ መርሃ ግብር እየተከታተላችሁ የምትገኙ ውድ የንድራ ቤተሰቦች እንግዲህ መጽሐፈ ማስያስ ቅድም ለማንሳት እንደሞከርኩት ከኛ ምድር ወይም ከኛ ፕላኔት ውጪ ስላሉ የተለያዩ ዓለማቶች በነዛ ዓለማቶች ውስጥ ስላሉ አስደናቂና ሚስጥራዊ ስላሏቸው ወይንም ደግሞ ካል ስላሏቸው ፍጥረታቶች አባ ማስያስ የጻፏቸው መረጃዎች፣ ጥበቦችና እውቀቶች የሚገኝበት መጽሐፍ ነው። ይህ መጽሐፍ እንግዲህ ጣና ገዳማቶች ውስጥ እንደሚገኝ ነው የሚነገረው ማለት ነው። እንግዲህ በንድራ ምዕራፍ 1 ላይ ካነሳናቸው ሀሳቦች አንዱ ይሄ ነው። ከጠየቃችሁኝም ጥያቄዎች መካከል አንዱ መጽሐፈ ማስያስ ማለት ምንድነው የሚለው ነው። እንግዲህ በቂ ምላሽ እንዳልሰጠኋችሁ አሁንም ይገባኛል። ግን እንግዲህ እናንተ ይህንን ፍንጭ ይዛችሁ ደግሞ የራሳችሁን ጥናት የራሳችሁን ምርምር እንድታደርጉ ለመጠየቅ ወዳለሁኝ። እንደ አንድ ኢትዮጵያዊ ግን ልንኮራባቸው ከሚገቡ መጽሐፍቶቻችን መካከል አንዱ መጽሐፈ ማስያስ ነው ማለት ነው። እንግዲህ የተለያዩ የሆሊውድ ፊልሞችንም ስንመለከት እንግዲህ አባ ማስያስ ካል ስላሏቸው ፍጥረታቶች በጣም በርካታ የሆሊውድ ፊልሞች እንደተሰሩ የምናስታውሰው ወይም የምናውቀው ነው። ለምሳሌ አቫታርን የጄምስ ካሜሮንን አቫታር የተሰኘውን ፊልም ብንመለከት እዛ ውስጥ ስላሉት ፍጥረታቶች እዛ አቫታር በተሰኘው ዓለም ላይ ያሉት እጽዋቶች፣ ሰዎች፣ ሌሎችም ፍጥረታቶች ምን እንደሚመስሉና አስደናቂ የሚያደርጓቸው ነገሮች መጽሐፈ ማስያስ ላይ የተነሱና አባ ማስያስ ያነሷቸው ሀሳቦች፣ እውቀቶችና ግኝቶች ናቸው። አባ ማስያስ ይህንን የጻፉት ከ600 ዓመት በፊት ነው። ጄምስ ካሜሮን ይህንን ከየት አምጥቶ ጻፈው ወይም ከየት አምጥቶ ሰራው? ከኛ ላይ ወስደው ይችላል። እኛ ግን ከ600 ዓመት በፊት የተጻፈ ይሄ እውቀትና ይሄ መረጃ አለን። ስለዚህ የኛ የኪነ ጥበብ ባለሙያዎች፣ የኛ የስነ ህዋ ሳይንስ ባለሙያዎች ወይም ደግሞ በሌሎች ዘርፎች ላይ ያሉ ሙያተኞችና ሊቃውንት እዚህ ላይ ትኩረት አድርገው ሊሰሩ ይገባል ብዬ ምክሬን ማስተላለፍ እፈልጋለሁ። ምክንያቱም ዛሬ አፍሪካን ነጻነት ቀን እያከበርን ነው። የአፍሪካን ነጻነት ማስጠበቅ የምንችለው አፍሪካዊነታችንን መቆጣጠር ስንችል ነው። አእምሯችንን ከውጪ የቅኝ አገዛዝ ስንጠብቀው ነው። አእምሯችንን ከውጪ የቅኝ አገዛዝ ደግሞ መጠበቅና መከላከል የምንችለው አእምሯችንን፣ ንቃተ ህሊናችንን ይህን በመሰሉ ኢትዮጵያዊ አፍሪካዊ የሆኑ እውቀቶች ስንመላው፣ ስናጥረው እንዲሁም ደግሞ ስናንጸው ነው። ስለዚህ መጽሐፈ ማስያስ ማለት ከምድራችን ውጪ ስላሉ ዓለማቶችና ፍጥረታቶች የተጻፈ ከ600 ዓመታቶች በፊት አባ ማስያስ በሚባሉ ኢትዮጵያዊ ሊቅ የተጻፈ መጽሐፍ ነው ማለት ነው።